በጣም የሚገርምና ያልተጠበቀ ነገር ተከስቷል። ህብስት ወደ ጫካ ገመድ ይዛ ታንቄ እሞታለሁ። ከአሁን በኋላ ከእናቴ ጋር ነው መኖር የምችለው እና እየደረሱብኝን ግፍ እና በደል እያንዳንዱን ለአንቺ አማክርሻለሁ። አንቺ ነሽ የምትረጂኝ፣ ማንም ሰው ሊረዳኝ አይችልም ብላ ገመዷን ይዛ ጫካ ወጥታ ነበረ። ነገር ግን ጫካ ከመውጣቷ በፊት አንድ የጻፈችው ደብዳቤ ነበር። ያንን ደብዳቤ ወደ መኝታ ክፍሏ በመግባት ታፈስ እንዲሁም ደግሞ ሌሎች በመሆን ያው ታፈስ ወደ መኝታ ክፍሏ በመግባት ደብዳቤውን አግኝታ ለአምላክ ሰጥተዋለች። በአምላክ ግን የሰጠችውን ደብዳቤ ከቁም ነገር አልቆጠረውም ነበር። እንዲሁም ደግሞ እየቀለደች ነበር የመሰለችው እንጂ ይህንን ነገር ታደርጋለች ብሎ አልጠበቀም። እንዲሁም ደግሞ ራሷን ታጠፋለች ብሎም አልጠበቀም፣ አልገመተም። በጭራሽ ነገር ልታስባችን ምንም እንኳን ሞኝና ደደብ ብትሆንም ልጅቷ የዚህን ያህል ደግሞ ራሴን አጠፋለሁ ብላ የምትሄድ እና የምትጓዝ ልጅ አይደለችም በማለት ደብዳቤውን ከቁም ነገር ሳይቆጥር ቡጭቅጭቅ አድርጎ ጥሎትም ነበረ። ነገር ግን ታፈስ በአምላክ ይሄ ነገር በጣም አደገኛ ነው፣ እኔ ብታስብበት ይሻላል፣ በኋላ ከሚጸጸት ብላ ብትመክረው አይመለከተኝም የራስሽ ጉዳይ በማለት ከቀደደውም በኋላ ቀዳጁን አጀሬት የፍቱ ስራ አግኝተው ደግሞ አንብበውም ነበረ እና የፍቱ ስራ ደብዳቤውን ስታነበው በጣም ልቧ ይራራል እና ደግሞ ያዝንላታል። እስከ ዛሬ ስትበድላት እና ስታንቋሻት የነበረችውን ህብስትን ለማዳን ትሯሯጣለች። የሚገርም ነገር አቶ አለምን የት እንዳለች አውቃለሁ ይቺ ልጅ፣ ስለዚህ ና ተከተለኝ፣ ያለዛ ትዳራችን አደጋ ላይ ነው። ይቺ ልጅ አንድ ነገር ሆነች ማለት ትዳሬን መበተኑ ነው። ስለዚህ አቶ አለም አሁን ላይ ከሄርሜላ ጋር እያወራ እንዲሁም ደግሞ ነገሮችን እያስተካከለ ስለሆነ ይችን ህብስት የምትባለው ልጅ በስነ ስርዓት ካተንከባከብኳት ሄርሜላን አግብቶ እኔን ከዚህ ቤት እንደሚያባረኝ እርግጥ ነው በማለት የፍቱ ስራ ጭንቅላቷን ሰብሰብ አድርጋ እንዲሁም ደግሞ ዘዴዎቿን በመጠቀም ያለችበት ቦታ ሂዳ አድናታለች። እና ጉድ የሚባል ነገር ነው። የሚገርማችሁ ጉድ ያስብላል። ምክንያቱም ማንም ሰው የፍቱ ስራ ይሄንን ነገር ታደርጋለች እንዲሁም ደግሞ ትጠብቃለች እና ትገምታለች ብሎ ያሰበ ሰው የለም። በመሆኑም ጫካ ላይ በመሄድ አቶ አለምና ተከተለኝ ብትለው የራስሽ ጉዳይ፣ አንቺን አምኜማ እኔ ልከተለሽ አልችልም በማለት አልሄድም ብሏትም ነበረ። ነገር ግን እንደምንም አድርጋ ታፈሱ ያው የጠፋሽ ቢሆንም ለታፈሱ ደውላላት ቢያንስ አንቺን ታምንሻለች ይች ህብስት የምትባለው፣ ሁለታችንም ከሄድን ልናገኛት እንችላለን እና ካገኘናት በኋላ ወደ ቤቷ እንመልሳታለን። ከአሁን በኋላ እኔ ምንም ነገር አላደርጋትም፣ ያደረኳት ነገር ራሱ ቆጭቶኛል። ስለዚህ ቆም ብዬ ማሰብ አለብኝ። በገንዛ እጄ ነው የራሴን ሰዎች እየከሰርኳቸው ያለሁት በራሴ ክፋትና ተንኮል እንጂ እሷ ምንም ነገር አላደረገችብኝም ነበረ። ከአሁን በኋላ ጥሩ የቤተሰብ ጊዜ የምናሳለፍ ይሆናል። እንዲሁም ደግሞ አንቺ ራሱ ወደ ስራሽ ተመለሽ፣ እኔ ምንም በቃ መድኃኒት ራሱ ጨምሪላት አልልም ከምበለው ላይ በቃ እንደፈለጋቸው ሆኖ ብላ ትነግራታለች ማለት ነው። ከዛ ታፈሱ በጣም ትገረማለች። እትዬ ግን የሆነሽ ነው ወይስ እንደው ሌላ እትዬ ሆነሽ ነው? እኔ እንዴት ልትይ ቻልሽ? መሳደቡ ቀርቶ እንደው አንቺ ጉልት አንቺ ነፈስ ማለቱ ቀርቶ እንዴት ነው እንደ ቤተሰብ እንሆናለን የምትይኝ? ኧረ እንደው ያቀርቶብኝ ስድቡ እንደው በቀረልኝ በማለት ይፍቱም እንደገና ታፈሱም ተነጋግረው ወደ ቤት ይሄዳሉ። ከዛ እንግዲህ ገመድ ላይ እንደዚህ ስቅል አድርገው ነበረ አጅሬት ህብስት። ከዛ ወዲያውኑ የፍቱ ስራ ጠልጠል ብላ ከገመዱ ላይ አወርዳታለች። እናም ደግሞ ታፈሱ ገመዱን በጥሰዋል ማለት ነው። ስለዚህ ድናለች እና ወደ ቤት ይዛት መታለች። ወደ ቤት ይዛት ከመጣች በኋላ አቶ አለም ራሱ በጣም ይቅርታ አድርግልኝ ብሎ በመጠየቅ ህብስትን እንድትገባ እንድትቀመጥ ያደርጋል። በአምላክም ከዚህ በኋላ አልተውሽም፣ እኔ እኮ የውሸሽን መስሎኝ ነበረ፣ ይቅር በይኝ፣ ራስሽን የምታጠፊ አልመሰለኝም ነበር እንደዛ ደብዳቤውን ሳነበው ቀድጄ እኮ የጣልኩት እና አሁን እኮ ያው እህቴና ይቺ የተረገመች ሴትዮ ስትነግረኝ አመንኳት። በእርግጥ ይችን የተረገመች ሴትዮ ከማዳምጥና ከምሰማ አንቺን ብሰማ የተሻለ ነበር እና እኔ ደግሞ ጥሩ ነገር አልሰራውም፣ እንደው ይቅር በይ በማለት አጅሬትን ይቅርታ ይጠይቃታል። ከዛ ሁላቸውም ሰብሰብ ያለ የራት ግብዣ ይዘጋጅላቸውና እራት ይበላሉ ማለት ነው በአንድ ጠረጴዛ። በዛ ምክንያት ህብስት የእውነት እነዚህ ሰዎች ተቀይረው ነው ወይስ ደግሞ አዲስ ወጥመድ እያስተካከሉልኝ ነው በማለት እራቷን እንኳን ለመፍላት ምንም ችግር ገጥሟት ማለት ችግር በጣም እያሰበች እያብሰለሰለች ነበር የሚታየው። በዛ ሁኔታ ውስጥ ሆና
ይሄን ምግብ ምን አድርገውብኝ ሆን እያለ በጣም ተሳቃ በነበረበት ጊዜ ይፍቱ ስራ እኔ በእርግጠኝነት እስከዛሬ በድዬሻለሁ፣ እስከዛሬ ከምትበይው ነገር የሆነ ነገር ጨምሬልሻለሁ፣ ነገር ግን ዛሬ ምንም ነገር የለውም፣ ይኸው እቀምስልሻለሁ በማለት ይፍቱ ስራ ምግቧን ተቀምሰዋለች ማለት ነው። ከዛም በደስታ ትመገባለች። ከዛ በቃ እንደው እናቴ ይቅርበኝ ያን ያክል ፎቶ ቀዳብኝ እንኳን አብሬ እንደዚህ ምግብ ስበላና ያደረገችኝን ነገር ረሰቼ እንደዚህ የእናትነት ስሜት እና ፍቅር ስታሳየኝ ተመልሼ ጥሩ ሰው ሆኛለሁ እና ይቅርበኝ። እንግዲህ ሴትዮ በጣም የምትወደኝ ከሆነ ልክ እንዳንቺ ለመውደድ እሞክራለሁ እያለች የእናቷን ፎቶ ይዛ በማልቀስ ላይ ነበረች። በአምላክም አይዞሽ እያለ እያጽናናት ነው። ከዚህ በኋላ እኔ ራሱ ከጎንሽ ነኝ፣ እህቴም ከተቀየረች እኔም ለእህቴ በቃ እንደምወድሽና እንደማፈቅርሽ እነግራታለሁ። ከዛም በኋላ እንድትድር አድርጋለሁ። ከዛ አቶ አለም የሚባል ወይም ደግሞ ይሄ አባትሽ የሚባል ሰውዬ ምንም ነገር አያደርግሽም። እሷ ክፋት እናልህ አለባት አውቃለሁ፣ ግን ደግሞ አንድ ጊዜ ጥሩ ሰው ከሆነች እና ወደምትወደው ሰው ካዞረች መመለሻ የላትም። አቶ አለም ቢሆን አይቆምላትም እና ታስቆመዋለች። ስለዚህ እሱም ስለሚፈራት ፍቅራችን እንድትቀበለን አደርጋለሁ ይላታል ማለት ነው። ከዛ ህብስት በጣም ደስ ይላትና እንደዛ ከሆነማ ችግር የለውም አሁን ወደ አብነት ቤት እንሂድ፣ ከዛ የተፈጠረውን ነገር እናስረዳዋለን ትለዋለች። ከዛ እሱም እሺ ይላል። ምክንያቱም አቶ አለምን አገባታለሁ ብሎ ስለነበረ ካሁን በኋላ አንተ እንደምታገባት አድርገን ግን ደግሞ እኔ አገባታለሁ፣ የሰርጉ ቀን እኔ አገባታለሁ። ምክንያቱም አሁን ላይ ለስራ ያጠመደው ወጥመድ ቢኖርም አቶ አለም ደግሞ ይህንን ወጥመድ የእውነት ትዳር እናድርገዋለን፣ ግን ሙሽራው አንተ ሳትሆን እኔ በአምላክ ነኝ በማለት ለአብነት ይነግረዋል። አብነትን በጣም ተደንቆና ተገርሞ እንደዛ ከሆነማ በጣም ደስ ይለኛል አታስብ በማለት ለማስተካከል ሞክሯል። አብነትም በተፈጠረው ነገር እኔ ችግር የለብኝም አቶ አለምን ከዚህ ሀሳብ እንዲሁም ደግሞ ሸክም ካቀለላችሁልኝ እኔ ምንም ነገር ላደርግላችሁ አልችልም። ስለዚህ እናንተ መሳካት የኔ ደስታ ነው። ስለዚህ ተጋቡ፣ ችግር የለውም፣ ለሱ የሆነ መፍትሄ አናጣም በማለት እያጽናናቸው ነበረ። እንዲሁም ደግሞ አቤኔዘር ራሱ ከጎናቸው ቆሟል። የሚገርመው ነገር ከዚህ በኋላ እኔ ከእናንተ ጋር ነኝ፣ ምንም የማጎልባችሁ ነገር የለም፣ አታስቡ በማለት ነግሯቸዋል። እነሱም በጣም ደስ ብሏቸው አሁን ላይ የፍርድ ቤት ወረቀት ይዘው ሊፈራረሙ ነው ማለት ነው፣ ሊጋቡ። እናም ከተጋቡ በኋላ ጥሩ ጊዜ እንደሚያሳልፉ እና ነገሮች እንደሚስተካከሉ እንዲሁም ደግሞ ሀብትና ንብረቷ ራሱ እንደሚመለስላት በአምላክ ሲናገርም ነበረ። አቶ አለም ግን ይህንን ነገር ካወቀ ይገድልናል፣ ግን ደግሞ እስከዛ በሚስጥር እናድርገው ጋብቻችንን በማለት ያኔ ሊገልሽ መሳሪያ በሚያወጣ ጊዜ እኛ ባልና ሚስት እንደሆነ እንነግረዋለን። ያኔ ምንም ነገር አያደርግሽም፣ እኔ በአምላክ አድንሻለሁ ይላታል ማለት ነው። ህብስትን በጣም ደስ ይላትና ችግር የለውም በሚስጥር እናቆየዋለን ትዳራችን ትለዋለች። ከዛ አሁን ፈርሚያ ላይ ናቸው ማለት ነው።